ሆርሙዝ ንዳድ ለቆበታል። አሜሪካና ኢራን አሁንም እየተፋለሙ ይገኛሉ። የአሜሪካ ጦር ማዕከላዊ እዝና የኢራን አብዮታዊ ጦር መታኮስ ከጀመሩ ሰንበትበት ቢሉም አሁንም አልበረደላቸውም። የኢራን ድሮንና ሚሳኤሎች የአሜሪካ የጦር ቤዞች ላይ የተርከፈከፉ ሲሆን አሜሪካ ራሴን የመከላከል እርምጃ ወስጃለሁ ብላለች። ይህ እንደተጠበቀ ሆኖ የገልፍ ሀገራት በኢራን ጉዳይ ላይ አጣብቅኝ ውስጥ ገብተዋል። በመግለጫ ከሚያወጧቸው ውግዘቶች በተጨማሪ ምን ማድረግ እንችላለን የሚለውን ጉዳይ እየወሰኑበት አይደለም ተብሏል። ይህ እንዳለ ሆኖ የአሜሪካና የእስራኤል ስንጥቃት ይበልጥ እየሰፋ መጥቷል ተብሏል። ፔንታገን ከእስራኤል የሚመጣብኝ ስለላ ከአቅሜ በላይ ሆኖብኛል ብሏል። የእስራኤል ሰላዮች የፔንታገንንና የአሜሪካን ባለስልጣናት የሚሰልሉበት መጠን እጅግ ከመብዛቱ የተነሳ ሁኔታው አሳሳቢ ተብሎ ተፈርጇል። በፔንታገን ውስጥ የሚገኘው የመከላከያ መረጃ መምሪያ ነገሮች እጅግ አሳሳቢ ደረጃ ላይ ደርሰዋል ብሏል። አሁን የአሜሪካ ባለስልጣናት ወደ እስራኤል ሲጓዙ በሆቴል ክፍላቸው ላይ እንደሚጠነቀቁ፣ ስልኮችን፣ ኮምፒውተሮችን የሚጠቀሙበት መንገድም እጅግ በጥንቃቄ መሞላቱም ተሰምቷል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ሂዝቦላህን ተከትሎ የፍልስጤሙ ሐማስ ትጥቅ መፍታት አይታሰብም ብሏል። በጋዛ የሚቋቋመው ፖሊስ መሳሪያ ብቻ እንዲይዝ እናደርጋለን፣ ከሌሎች የፍልስጤም ቡድኖች ጋር እንመክርና የሐማስን መሳሪያዎች ለጊዜው እንሰውራለን እንጂ አናስረክብም፣ አስረክቡ የሚባለውን ነገር እርሱት ሲል መግለጫ ሰጥቷል። አልጀዚራ በጉዳዩ ላይ አነጋጋሪ ዘገባ ይዞ ወጥቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዜሌንስኪ ጋር አሁን የምናወራበት ነገር የለንም ማለታቸውን ተከትሎ ጦርነቱ ይበልጥ እንደሚፋፋም ብዙዎች እየሰጉ ይገኛሉ። የሆነ ቀን ጦርነቱን እንጨርሰዋለን ያሉት ፑቲን የጦራቸው ግስጋሴ እንደማይቋረጥም ቁርጡን አሳውቀዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የገልፍ ሀገራት ግራ ገብቷቸዋል። እነዚህ የባህረ ሰላጤው ሀገራት በኢራን ሚሳኤሎች እየታረሱ ባሉበት በዚህ ሰዓት ተሰብስቦ አንድ ነገር መፈየድ አቅቷቸዋል። ጦርነቱን ማስቆም ወይም ኢራን እንዳታጠቃቸው ማድረግ አልቻሉም። ነገሮች ውስብስብ ብለውባቸዋል። ይህ እንደተጠበቀ ሆኖ የአሜሪካ ጦር ማዕከላዊ እዝና የኢራን አብዮታዊ ጦር ዳግም ፍልሚያ ውስጥ ገብተዋል። የተኩስ አቁም ስምምነቱም አሁን አለ ተብሎ በማይነገርበት ደረጃ ላይ ደርሷል። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ሰርጥ የገጠመንን ፈተና ለመቋቋም ራሳችንን የመከላከል እርምጃ ወስደናል ብሏል። በኩዌትና በባህሬን በሚገኙ የአሜሪካ የጦር ቤዞች ላይ እርምጃ መውሰዱን ያሳወቀው ደግሞ የኢራን አብዮታዊ ጦር ነው። የአሜሪካ ጦር ማዕከላዊ እዝ በበኩሉ 7 የሚሆኑ የኢራን ሚሳኤሎች ወደ 2ቱ የባህረ ሰላጤው ሀገራት ተተኩሰው 6ቱ ሰማይ ላይ ተጠልፈዋል፣ ሌላኛው ደግሞ ኢላማውን መምታት ሳይችል ቀርቷል ብሏል። እርግጥ ነው ማዕከላዊ እዙ አልተነካንም አልተነካካንም ካለ በኋላ የራሱ የሀገሩ የአሜሪካ መገናኛ ብዙሃን በአሜሪካ ጦር ላይ የደረሱትን ጉዳቶች በሳተላይት አስደግፈው ከቀናት በኋላ ማውጣታቸው የተለመደ ተግባር ሆኗል። በኩዌት ኤርፖርት ያነደደው ከ60 በላይ ሰዎች የተጎዱበትና የአንድ ሰው ሕይወት የነጠቀው የኢራን የድሮን ጥቃት አድርሷል የተባለው ጉዳት ብዙ ከተወራ በኋላ የኢራን አብዮታዊ ጦር በአሜሪካ ሚሳኤል የተመታ እንጂ ከኛ የተወረወረ ነገር የኩዌትን አየር ማረፊያ አልነካም ሲል መግለጫ መስጠቱ ይታወቃል። የአሜሪካ ጦር ማዕከላዊ እዝ ኢራን በጠረፎቿ ላይ የተከለቻቸውን ለቅኝት የሚረዱ ራዳሮችን እንደመታ እየገለጸ ይገኛል። ፍልሚያው በቀጠለበት በዚህ ሰዓት የገልፍ ሀገራት መግለጫ ከማውጣት በዘለለ ከኢራን የሚተኮሱ ድሮንና ሚሳኤሎችን እያከሸፍን ነው፣ ልናከሽፍ ነው ከሚል ሪፖርት በዘለለ ኢራንንም መቋቋም አልቻሉም። አሜሪካንና እስራኤልንም እጃቸውን ይዘው ወደ ሰላም ማምጣት አልቻሉም። ይህ እንደተጠበቀ ሆኖ ፔንታገን እጅግ አስደንጋጭ የውስጥ ማስታወሻ ለባልደረቦቹ ልኳል።
በአሜሪካ ጦር የመረጃ መምሪያ ያወጣው ሪፖርት ብዙዎችን አስገርሟል። ኤንቢሲ ኒውስ ደግሞ ዘርዘር ያሉ ነገሮችን አውጥቷል። የአሜሪካው ኤንቢሲ ኒውስ በፔንታገን ስር የሚገኘው የመከላከያ መረጃ ኤጀንሲ በእስራኤል ላይ ያለውን ጥርጣሬ ከፍ እንዳደረገ ይዘግባል። እስራኤሎቹ በአሜሪካ ባለስልጣናት በተለይም በፔንታገን ሰዎች ላይ የሚሰልሉት ነገር ከመጠን እንዳለፈና ፔንታገንም ይህንን የስጋት ደረጃ ላቅ ያለ ደረጃ ሲል እንደሰየመው አሳሳቢ ብሎ እንደፈረጀውም ተሰምቷል። በተለይ የኢራን ጦርነት መምጣት ደግሞ እስራኤላውያኑ አሜሪካውያኑን የበለጠ በመሰለል ልባቸው ውስጥ ምን አለ፣ ምን አስበዋል፣ ምን እያደረጉ ነው የሚለውን ነገር ከባለስልጣኖቹ በቀጥታ የማይሰሟቸውን ነገሮች ለመሰለል እየሞከሩ እንደሚገኙ ተሰምቷል። የመካከለኛውን ምስራቅ ፍልሚያ ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ፍላጎት አለው መባሉን ተከትሎ እስራኤል የበለጠ የትራምፕን ሰዎች እየሰለለች ነው ተብሏል። በዋሽንግተን የእስራኤል ኤምባሲ ግን ጉዳዩን አጣጥሏል ይላል የኤንቢሲ ኒውስ ዘገባ። ይህ ፍጹም ውሸት ነው። በሁለት መንገዶች ይህ ውሸት ሊመጣ ይችላል። አንድም በመረጃ እጥረት፣ አንድም ፖለቲካዊ ተልዕኮ ይዞ የእስራኤልን ስም ለማጠልሸት ሲል መልሷል። እኛ በአጋሮቻችን ላይ ሳይሆን በጠላቶቻችን ላይ ብቻ መረጃ እንሰበስባለን። የእስራኤል ስለላ ማዕከል የሚያደርገው ጠላትን እንጂ ወዳጅን አይደለም ሲል ኤምባሲው ምላሽ ሰጥቷል። ፔንታገን ምላሽ አልሰጠኝም የሚለው ኤንቢሲ ኒውስ ከዋይት ሃውስ ግን ምላሽ ማግኘቱን ጽፏል። ይህ ፍጹም ውሸት ነው ብለዋል የዋይት ሃውስ ባለስልጣን። የመረጃ መምሪያው ለሚዲያዎች ትንፍሽ ያለው ነገር ባይኖርም በውስጥ ማስታወሻ የአሜሪካ ባለስልጣናትን እንዳስጠነቀቀ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በተነጋገሩበት ሰዓት ትራምፕ ኔታንያሁን እብድ ብለው ተሳድበዋል። እኔ ባልኖር ኖሮ ትሰደባለህ፣ አንተና እስራኤል በሁሉም ቦታ ተጠልታችኋል ብለው ተናግረዋል ተብሎ ዓለም ጉድ እያለ ባለበት ሰዓት ነው ይህ መረጃ የወጣው። ይህን ተከትሎም የአሜሪካ ባለስልጣናት ወደ እስራኤል በሚጓዙበት ጊዜ ከፍተኛ ጥንቃቄ እያደረጉ እንደሚገኝ ተሰምቷል። ጥንቃቄያቸውን ያጠናክራሉ ተብሎም እየተጠበቀ ነው። በእስራኤል በሚገኙ ሆቴሎች በሚያርፉበት ሰዓት የሚያወሩትን ነገር እየቆጠቡ መልእክት የሚለዋወጡባቸውን ስልኮችንና ኮምፒውተሮችንም እየመረጡ እንደሚገኝ ተሰምቷል። እስራኤል በከፍተኛ ትጋት መረጃ በመሰብሰብ ብትታወቅም አሜሪካንና ባለስልጣኖቿን እየሰለለችበት ያለው መጠን ግን ብዙዎችን አሳስቧል ይላል ዘገባው። የአሜሪካ ከፍተኛ ባለስልጣናት እንዲህ አይነት ስለላዎች ሊኖሩ ስለሚችሉ የሚያደርጓቸው ጥንቃቄዎች ቀደም ተብለው በአሰራር ደረጃ የተዘረጉ ቢሆንም እስራኤል ግን ይህንንም ጥንቃቄ በማለፍ መረጃ ማነፍነፏን ቀጥላለች ተብሏል። በወዳጆችም መሃል ስለላ የሚያጋጥም ቢሆንም የእስራኤል ይለያል ተብሏል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የጀርመኗ ቻንስለር ኤንጌላ ሜርኬል ስልክ መረጃ ለማግኘት የሞከሩበት መንገድ በአንድ ወቅት በርሊንን አስቆጥቶ ዓለምን ሲያነጋግር መቆየቱ ይታወሳል። እስራኤል ከአሜሪካ ዶሴ ሙሉ መረጃ በተለያዩ መንገዶች ስታገኝ ቆይታለች። በተለይ በ1980ዎቹ ጆናታን ፖላርድ የተባለ አንድ የአሜሪካ ባህር ኃይል የደህንነት ባልደረባ ሳምሶናይት ሙሉ መረጃ ለእስራኤል አሳልፎ ከሰጠ በኋላ 30 ዓመት በስር እንዲማቅቅ እንደተፈረደበትም ይታወቃል። ሆኖም አሁን እስራኤል አሜሪካን የምትሰልልበት መጠን እስካሁን ከታዩት ሁሉ ለየት እንዳለባቸው የፔንታገን ሰዎች እየተናገሩ ይገኛሉ። ፔንታገንም ይህንን በአደባባይ ባይለውም በውስጥ ለባልደረቦቹ ብሎታል። ከመካከለኛው ምስራቅ ጉዳይ ሳንወጣ ሐማስ ሂዝቦላህን ተከትሎ ትጥቄን አልፈታም ብሏል። ትጥቅ መፍታት የሚባል ነገር የለም፣ ባይሆን ትጥቃችን ሊሰወር ይችላል ሲል አስገራሚ ነገር ተናግሯል። ሐማስ የሐማስ የፖለቲካ ቢሮ አባል የሆኑት ሁሳም ባድራን ናቸው ይህንን ለአልጀዚራ የተናገሩት። የፍልስጤም ቡድኖችን ያካተተ ድርድር እንደሚኖር ያነሳው ሐማስ በኃላፊው በኩል ያነሳቸው ሐሳቦች ብዙዎችን አነጋግረዋል። ሁሉም የፍልስጤም ቡድኖች በጋራ የሚመሰርቱት አስተዳደር በጋዛ ከተመሰረተ በኋላ በግልጽ የሚታየው የጦር መሳሪያ የፍልስጤም ፖሊስ ብቻ ይሆናል። እኛ መሳሪያችንን አናስረክብም፣ በአደባባይ እንዳይታይ ግን እናደርገዋለን ብለዋል ሁሳም ባድራን። ይሁንና እንሰውረዋለን
ወይም አናስረክብም ማለት በተፈለገ ጊዜ አንጠቀመውም ማለት አይደለም የሚል ትርጓሜ ተሰጥቶታል። ሐማስ በካይሮ ውይይት እንደሚያደርግ ከተነገረ በኋላ ሁለት መሪዎቹ መገደላቸውን ተከትሎ የውይይቱን ቀጠሮ ማራዘሙ ይታወቃል። ኢዘዲን አልሃዳድ እና መሐመድ ኦዴህ በጋዛ የሚገኘው የኢዘዲን አልቀሳም ብርጌድ ወታደራዊ አዛዦች ናቸው። በተከታታይ በእስራኤል ጥቃት በጋዛ ከተገደሉ በኋላ ሐማስ ለውይይቱ እጁን ሰብስቦ ነበር። ሐማስን ጨምሮ የፍልስጤም ኢስላማዊ ጂሃድ፣ የፍልስጤም ነፃነት ህዝባዊ ግንባር እና ሌሎችም ቡድኖች የፋታህ ንቅናቄን ጨምሮ በርካታ የፍልስጤም ቡድኖች በጋራ ሰብሰብ ብለው እንደሚመክሩ እየተጠበቀ ይገኛል። ሂዝቦላህም ትጥቅ አንፈታም፣ እስራኤልን አትታገሉ ከምትሉን ሰይጣን ገነት ቢገባ ይቀላል እያለ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሐማስንና ሂዝቦላህን ትጥቅ አስፈታቸዋለሁ ብለው ለእስራኤላውያን የገቡት ቃል ኪዳን በእነዚህ ቡድኖች አቋም ምክንያት ችግር ውስጥ እንደገባ ማስተዋል ይቻላል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዜሌንስኪ ጋር አሁን የምንወያይበት ነጥብ የለም ማለታቸው ጦርነቱ ይበልጥ ተፋፍሞ እንደሚቀጥል አመላካች ተደርጎ ተወስዷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና መንግስታቸው ደግሞ ተመልከቱ፣ ፑቲን ሰላም እንደማይፈልግ እወቁ እያሉ ይገኛሉ። መጀመሪያ ለመገናኘት የሚያስፈልጉን ነገሮች መሟላት አለባቸው። በስምምነት ሂደት ውስጥ ነገሮች መስመር ሲይዙ እንገናኛለን እንጂ ተገናኝተን ነገሮችን መስመር አናስይዝም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። አሁን ላይ የምገናኝበት ነጥብ አይታየኝም ያሉት ፑቲን ቅድሚያ ለመገናኘት የሚያስችል መደላደል መኖር አለበት፣ ባለሙያዎች ቀደም ብለው የሚሰሯቸው ስራዎች መኖር አለበት በማለት ዜሌንስኪ በደብዳቤ ጭምር ጽፈው ያቀረቡትን ጥያቄ ውድቅ አድርገውታል። የተኩስ አቁም ስምምነት ይኑር የሚለውን የዜሌንስኪን ጥያቄ በተመለከተም ሲመልሱ ፕሬዝዳንቱ እንዲህ አሉ። እኛ ጦርነቱን ለ3 ወር ወይም ለ6 ወር ማቆም አንፈልግም። ማቆም የምንፈልገው በዘላቂው ነው። በጊዜያዊነት ተኩስ ማቆም የሚጠቅማቸው እነርሱን ነው። ዳግም ይደራጃሉ፣ ይታጠቃሉ። የእኛ ጦር ደግሞ እየገሰገሰ ነው። ስለዚህ እነሱን በሚጠቅም መንገድ ውስጥ አናልፈም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። በዶኔስክ፣ በሉሃንስክ፣ በኬርሰን፣ በዛፖሪዥያ የሚገኙ ክልሎች ውስጥ የያዘቻቸውን ቦታዎች በፍጥነት ታስረክበን ብለው የጠየቁት የሩሲያው ፕሬዝዳንት የኔቶ አባልነትን በተመለከተ ዩክሬን ሐሳቧን እርግፍ አድርጋ እንድትተው መጠየቋ ይታወቃል። ዜሌንስኪ ደግሞ መሬት ሰጠናቸው ማለት በተጨማሪነት እንዲወሩን ፍቃድ ለገስናቸው ማለት ነው ይላሉ። ክራይሚያን ከያዙ በኋላ ወደ ዶኔስክ መጥተዋል። አሁንም ሌሎቹን መሬቶች ካስረከብናቸው በኋላ ደግሞ ሌላ እንደማይጠይቁን ዋስትና የለንም እያሉ ይገኛሉ። አሜሪካ መታ እስክታስታርቀን ድረስ መጠበቅ የለብንም ብለው ለፑቲን ደብዳቤ የጻፉት ዜሌንስኪ በደብዳቤዎቻቸው ላይ የጠቃቀሷቸው ፑቲንንና ሩሲያን የሚነቃቀፉ ነገሮች ክሬምሊንን ሳያበሳጩ እንዳልቀረ መጠርጠር አያዳግትም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።